ከዘላለም ጀምሮ ያለና የሚኖር እግዚአብሔር አምላክ ስሙ የተመሰገነ ይሁን። ክርስቲያን እንደመሆኔ አንድ ሰው ወደ ቤተክርስቲያን ወይም ደግሞ ወደ ቅዱስ ቤተክርስቲያን ለመምጣት ምን አይነት መሰረታዊ ነገር ማወቅ አለበት የሚለውን ነገር ለማስረዳት ያህል በቀላሉ ቤተክርስቲያናችን ሁሉም ሊያውቀው የሚገባው የክርስቶስ ኢየሱስ ቤተክርስቲያን ናት። መሰረቷ ክርስቶስ ነው። ልክ በዚህ በሐዋርያት ስራ ላይ እንደተጻፈው ምዕራፍ 20 ቁጥር 8 ላይ እንዳለው እግዚአብሔር በገዛ ደግሞ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ ተብሎ እንደተናገረ በክርስቶስ ኢየሱስ ደም የተዋጀች ቤተክርስቲያን ናት እና ይህች ቤተክርስቲያን የሃይማኖት መግቢያ ወይም መሰረታዊ የሃይማኖት ትምህርት አለ አዲስ ለሚመጣ ሰው። ከነዛ ውስጥም 5 አዕማደ ምስጢራት ወይም 5 መሰረታዊ ትምህርቶች አሉ። ከነዛ ውስጥ የመጀመሪያውና ዋነኛው ሰው ማወቅ ያለበት አምላኩን ነው አይደለ? ልክ በዚህ በኦሪት ዘዳግም ምዕራፍ 6 ከቁጥር 4 ላይ እስራኤል ሆይ ስማ ይላል። አምላካችን እግዚአብሔር አንድ እግዚአብሔር ነው እንደሚለው የክርስቲያን አምላክ አንድ አምላክ ነው፣ በሶስት አካል የተገለጠ አንድ አምላክ የሚለውን ማወቅ አለበት። ወይንም ደግሞ ባጭሩ የሚስጥረ ስላሴን ትምህርት መረዳትና ማወቅ መቻል አለበት። ሚስጥር ያስባለው ሰዎች የማያውቁት ለሰዎች እውቀት የተከለከለ ትምህርት ሆኖ ሳይሆን ክርስቲያኖች እግዚአብሔር አምላክ እሱ ራሱን በገለጠበት ልክ የሚረዱትና የሚያውቁት ትምህርት እና የመጀመሪያው መግቢያው እግዚአብሔር ማን ነው ብሎ ማወቅና መረዳት። ስለዚህ እግዚአብሔር አምላክ ለምሳሌ በዚህ በኦሪት ዘጸአት ምዕራፍ 3 ከቁጥር 13 ላይ ራሱን ለሙሴ የገለጠበት መንገድ በጣም እጅግ ደስ የሚል ሀሳብ አለ እና ምን የሚል ጥያቄ ነበር የነበረው? ሙሴም እግዚአብሔርን እንሆ ወደ እስራኤል ልጆች በመጣው ጊዜ የአባቶቻቸው አምላክ ወደ እናንተ ላከኝ ባልኩ ጊዜ ስሙንስ ማን ነው ባሉኝ ጊዜ ምን እላቸዋለሁ ብሎ ሲጠይቀው ሙሴም እግዚአብሔርን እንሆ ወደ እስራኤል ልጆች በወጣ ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ፣ እግዚአብሔር ሙሴን ያለና የሚኖር እኔ ነኝ አለው ይላል። ምንና ያለና የሚኖር እኔ። ስለዚህ የክርስትና እምነት ውስጥ እግዚአብሔር ያለና የሚኖር ከዘላለም ያለ ለዘላለም የሚኖር አምላክ እንደሆነ ማወቅና መረዳት ይጠበቅብናል። ክርስቲያኖች 3 አምላክን አናመልክም። አንዱ አምላክ ግን በ3 አካል የተገለጠ እንደሆነ መጽሐፍ ቅዱስ በሚገባ ይነግረናል። ለምሳሌ በዚህ በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20 ድረስ ወደ ዓለም ሂዱ አሕዛብንም በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ሲል የአብን የወልድን የመንፈስ ቅዱስን ስም ይጠራና በእነዚህ ስሞች ብሎ አይደለም የሚጠቀልለው ስም ይልና ልክ ለአንድ እንደሚናገር ያደርገዋል። 3 ስም ተጠቅሶ ለምሳሌ አሁን ቴዲ፣ ኤፍሬም እና ዮሐድ ቢባል እነዚህ 3 ስሞች ተብሎ ነው አይደል የሚነገሩ። እዛ መጽሐፍ ላይ ግን በአብ በወልድ በመንፈስ ቅዱስ ስም ይለዋል። ለምንድን ነው? ስራው በአንድ አምላክ የሚሰራ ስለሆነ 3 አካል ማለት 3 አማልክት እንዳልሆነ ሲያስረዳ ይሄንን ይናገራል። ስለዚህ ክርስትና መሰረታዊ ትምህርቱ የሚጀምረው እግዚአብሔርን በማወቅ እግዚአብሔር ማን ነው፣ ሁሉን ቻይ አዶናይ፣ ያለና የሚኖር አንድ አምላክ በ3 አካል የተገለጠ ቢሆን ያስረዳል። ለምሳሌ በዚህ በኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 እግዚአብሔርም አለ ሰውን እንደ መልካችንና እንደ ምሳሌያችን እንፍጠር። አሁን ለምሳሌ ቴዲ እግዚአብሔር አለ ሲል እንደ አንድ ሰው ወይንስ ከአንድ በላይ እንደሆነ ሰው እየተናገረ ነው? እንደ አንድ ሰው እየተናገረ ነው። አለ ሲል የአንድ ሰው ንግግር ነው አይደል? ስለዚህ ይሄ የእግዚአብሔር ፈጣሪ አንድ እንደሆነ ትረዳለህ። እግዚአብሔር ማለት አለ ሲል ንግግሩ የአንድ ሰው ይመስላል፣ ግን ቀጠል ይልና በመልካችን ይላል አይደል? ከአንድ በላይ እንደሆነ አይናገርም። ስለዚህ እግዚአብሔር በስም በአካል 3 እንደሆነ ግን እነዛም 3 መለኮታዊ አካል በአንድ አምላክነት ጸንተው የሚኖሩ መሆኑን ክርስትና ከመጀመሪያም ጀምሮ የሚያስተምር። ከዛ ክርስትና ቀጥል ይልና እግዚአብሔርና ሰው መካከል ያለውን ነገር ያስረዳል። እንግዲህ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ካለ በኋላ በመጨረሻው ቀን ሰውን ነው የፈጠረው አይደለ? ሰውን በመልኩ ከፈጠረ በኋላ ሰው የእግዚአብሔርን ትእዛዝ በማፍረሱ ወደቀ። በመውደቁ ምክንያት ሞት ወደ ሰው ልጆች ሁሉ ገባ። ስለዚህ ያንን የሰው ልጅ ለማዳን እግዚአብሔር ምን አደረገ? አስቀድሞ ነቢያትን፣ ኋላም ደግሞ ራሱ አንድያ ልጅ ወደዚህ ዓለም መጥቶ ሰው በመሆን ዓለምን ያዳነበትን ትምህርት ቤተክርስቲያናችን የሚስጥረ ስጋዊ ወይም የአምላክ ሰው መሆን ትምህርት ብላ ትናገራለች። ከ3ቱ አካል ከአብ ከወልድ ከመንፈስ ቅዱስ አካላዊ ቃል ወልድ በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ካለ በኋላ ቁጥር 14 ላይ ምን ብሎ ይናገራል? ቃልም ስጋ ሆነ ሲል ከ3ቱ አካል አንዱ ወልድ የእግዚአብሔር ልጅ እርሱ ሰው እንደሆነና የሰው ልጆችን ሁሉ ወደ ዘላለም ሕይወት እንዳመጣቸው ይህ የክርስትና መሰረታዊ ትምህርት ነው። የሚስጥረ ስላሴን ከተረዳን በኋላ አንድ አምላክ በ3 አካል የሚለውን ጽኑ ትምህርት ካወቅን በኋላ ቀጣዩ
የሚቀጥለው ዋነኛ ነገር የምንረዳው ምንድን ነው ማለት ነው? እዚህ በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ ያለውን መሰረታዊ ቃል የክርስትና ዋና ክፍል ሆኖ እናገኘዋለን። ልክ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር ስንት ልጁን ይላል? አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ነው ይላል። እግዚአብሔር ዓለሙን በመውደዱ ስንት ልጅ ነው የሰጠን? አንድ ልጅ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ስንል ከዘላለሙ ከእግዚአብሔር ጋር ያለና ያለ ለምሳሌ ይህንን መወለድ ስጋዊ መወለድ ሳይሆን ይሄ መለኮታዊ ውልደት በመለኮታዊ አካልነት ወልድ ከአብ ከዘላለም የተወለደ ልክ ለምሳሌ ከፀሐይ ብርሃን እንደሚወጣና በዛ ድምጽ ይቆራርጣል። ልደት በአብና በወልድ አሁን ተመልሼ ይሆን ምናልባት መጥቻለሁ። ስለዚህ የአምላክ ሰው መሆን ትምህርት በቤተክርስቲያናችን እጅግ የጸና ትምህርት ልክ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም እንደሚል ክርስቶስ በስጋ እንደመጣ የሚያምን ግን ይህ ከእግዚአብሔር ነው መንፈሱ ማለት ነው። ስለዚህ አምላክ አንድያ ልጁ ከዘላለሙ ከእርሱ ጋር ያለውን ልኮታል። አምላክ ሰው ከመሆኑ በፊት ወይም ቃል ስጋ ከመሆኑ በፊት ምንድን ነበር ስንል በመለኮታዊ ማንነቱ ከእግዚአብሔር ጋር ሲኖር የነበረ ነው። ለዚህ ማስረጃ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እግዚአብሔርን ማንም ያየው የለም ማለት በእቅፉ ያለ አንድያ ልጁ እርሱ ተረከው። አንድያ ልጁ እርሱ ተረከው። ሌላኛውም የሰው ልጆችን ለማዳን በመስቀል ላይ የዋለውን አምላክ መዳኑን በምን እናገኛለን? ይህ የክርስትና ደግሞ እጅግ ጽኑና መሰረታዊ ትምህርት የመዳን ትምህርታችን። እኔ እንደምታውቀው ሰዎች ሁሉ በአዳም ምክንያት ሞትን እንደተቀበልን ሮሜ ምዕራፍ 5 ከቁጥር 14 ጀምሮ ይናገራል። ሁሉ በቃ በአዳም እንደሞትን ማለት ሞት በአንዱ በአዳም እንደገባ ህይወት ደግሞ በክርስቶስ ኢየሱስ እንደሆነ ያንን ህይወት እንዴት እናገኘዋለን የሚለውም እኛ ክርስቲያኖች ወይም ኦርቶዶክሳውያን ክርስቲያኖች ምን ብለን እናምናለን? የሰው ልጆች በስራቸው ሳይሆን በኢየሱስ ክርስቶስ ሞት። ለምን ክርስቶስ ሊሞት ያስፈለገው ከተባለ የእኛን ሞት ለማስወገድ። የመጽሐፍ ቅዱስ ጥቅስ ለመጥቀስ ያህል በዚህ በዕብራውያን መልእክት ምዕራፍ 2 ላይ ሐዋርያው ቅዱስ ጳውሎስ እንደዚህ ብሎ ይናገራል። በዕብራውያን መልእክቱ ምዕራፍ 2 ከቁጥር 14 እስከ 15 ላይ ለምን አምላክ ሰው እንደሆነና ምን እንደሆነ ሲናገር እንደዚህ ይላል። እንግዲህ ይላል ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በምን እንዲሽር? በሞቱ እንዲሽር። ሰው በአዳም ምክንያት የመጣበትን ሞት በራሱ አቅም መሻር አልቻለም። ስለዚህ ሞትን የሚያሸንፍ አምላክ ነው። አምላክ ደግሞ በባህሪው የሚሞት አይደለም። የሚሞት ስላልሆነ የሚሞተውን የእኛን ስጋ የራሱ ገንዘብ አደረገና ሞትን በአምላካዊ ኃይሉ ድል እንዳደረገው እናውቃለን። እንዲህ ይላል ሞትን በሞቱ እንዲሽር ይላል። ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ታሰሩት የነበሩትን ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ቀጣዩን ዮሐድ ስለሚቀጥለው ምንም ችግር ሶ ጠቅላላ ስናደርገው የክርስትና ትምህርት እግዚአብሔር አምላክ ያለና የሚኖር ከዘላለሙ ያለ ከዛ ደግሞ የጠፋውን የሰው ልጅ ለማዳን በስጋ የተገለጠ አምላክ ያም በስጋ የተገለጠ አምላክ ዓለምን ያዳነ ያንን ድነት ደግሞ የሰው ልጆች ተካፍለው በክርስቶስ ኢየሱስ አምኖ በአብ በወልድ በመንፈስ ቅዱስም ተጠምቀው የእግዚአብሔር ልጆች የሚሆኑበትና የልጅነት ስልጣን ተቀብለው እግዚአብሔርን አባት ብለው የሚያምኑበት እምነት ነው ባጭሩ። ልክ ሮሜ ምዕራፍ 8 ቁጥር 17 ላይ አባ አባ ብለን የምንጮህበትን ልጅነት መንፈስ እንደተቀበለን እና ልጆች ከሆንን ደግሞ ወራሾችም ጭምር እንደሆነ ይነግረናል። ማለት የእግዚአብሔር ወራሾች ልጅነትን የማግኘት እምነት ወይም የመዳን እምነት ባጭሩ ክርስትና ነው ማለት ነው። ቴንኪው ልደታችን። ብዙዎቻችሁ ቪዲዮ ቢከፍቱ ትላላችሁ። አይዶን መክፈት የሚችሉ ከሆነ አላውቅም፣ ቢሆን ደስ ይላል። ካልሆነም ችግር የለውም፣ መክፈት ትችላላችሁ ቪዲዮ። እርስ በርሳችሁም ስለምትጠያየቁ አንዳችሁን መጠያየቅም ስለሚኖር እንደዛ ማድረግ ትችላላችሁ። አንዴ ቴዲ እንትን እዚህ ጋር ሁለት ኦርቶዶክስ ነው እየታየኛለሁ። አቻ እንድንሆን ከሁላችንም አንድ ይሁን። ያው እንግዲህ ከሙስሊም አንድ ሰው ገብቷል፣ ከፕሮቴስታንት አንድ ሰው ገብቷል። ኦርቶዶክስ ግን ሁለት ነው ያለው። ለሁለቱም ደግሞ 8 ደቂቃ ከተሰጠ ፌር አይደለም። ኦኬ ዋናው እኔ እናንተ እንዴት እንዳሰባችሁ አላውቅም። ዋናው ሀሳቡ ለእኔ የገባችሁን ማስተማር ነው እንጂ እርስ በርሳችሁ ኮምፒቲሽን ወይም ደግሞ እንትን አይደለም። አሁን ጥያቄ እንኳን ስትጠያይቁ ቴዲ አረፍተ ነገራችሁን ስገነቡ አንተ ያለበት ሃይማኖት ጋር ቢመጣ ለምሳሌ ቁርአን ጋር እንደዚህ ይላል፣
መጽሐፍ ቅዱስ ላይ እንደዚህ ይላል። የእናንተ ቁርአን ላይ እንደዚህ የሚለው ነገር ይሄ ልጅ እንዴት ነው ሊያስታርቅ የሚችለው? ኮንፊውዝድ አይሆንም ወይ? አንተም ስጠይቃቸው ቴዲ እናንተ ሃይማኖት ውስጥ ሲመጣ መጽሐፍ ቅዱሳችሁ ላይ እንደዚህ ይላል፣ ይሄ ነገር እንዴት ነው ሊያስታርቅ የሚችለው? እስኪ ልታስረዳን ትችላለህ ብላችሁ ነው ጥያቄያችሁ የምታቀርቡት እንጂ የአንዳችሁ ሃይማኖት ከሌላችሁ ጋር ይሄ ፉክክርና እንትን እንዳይሆን ጥንቃቄ ያስፈልጋል። በተረፈ ግን ሁለት መሆን አለብን ከሁላችንም እምነት ተከታዮች። ለአንዱ 18 ደቂቃ ለሌሎቻችን 9 ደቂቃ ከሆነ ፌር አይደለም ካላችሁ ሁለት ጨምራለሁ በእናንተ ጥቆማ። እኔ አይዶን አላቃቸውም፣ ስለማላቃቸው ወይ በኮመንት እያነበብኩኝ ነው አስገባውና ልክ ልደት ዮሐድን አስገባው እንዳለ አንተ የምትጠቆመው ካለ ኤፍሬም የሚጠቆመው ካለ አንዳንድ ሰው አስገባለሁ። ቪዲዮ ግን ትችላላችሁ፣ ካልቻላችሁ ግን ትችሉ አሪፍ ነው። ምናልባት አንድ ሰው ይሁን ከተባለ ዮሐድ መቀጠል ይችላል። ከዚህ በኋላ ሜይ ቢ እኔ የተነገርኩት 9 ደቂቃ ኦሳማ ከዚህ በፊት የተናገረው ጋር ማች ማለት ከቻለ ከዚህ በኋላ ዮሐድ መቀጠል ይችላል። እኔ መውረድ ይችላል። አመሰግናለሁ። ቪዲዮ ማብራት ትችላላችሁ ያላችሁት ኤፊ፣ ዮሐድ እና ኦስማ አሁን ፌር ነው ብዬ አስባለሁ። ሚዛናዊ ነው። እንዴት ነው ቴዲ? እኔ ካሜራ ማብራት እችላለሁ፣ ግን ስታንድ የለኝም። ኦፊስ ነው ያለሁት አንፎርቹኔትሊ፣ እና በእጅ መያዝ ነው እንትን ማሳየው ነገር ስለሚኖር ላፕቶፕ ምናምን ከፍታለሁ፣ ግን ስታንድ የለኝም። ለዛ ነው ቴዲ፣ መክፈቴ ግን አይቀርም። ይሄ ሶስተኛ ቀናችን ነው። 4ኛ 5ኛ ቀን ላይ እንደዛ እያደረግን እንሄዳለን። ለጊዜው ግን በዚህ አድምጧቸው፣ የግድ ቪዲዮ አብሩ እያላችሁ እንትን አትበሉ። አሁን ፌር ነው። ስለዚህ ከ3 እምነቶች ነው ያለው። ሌላ እምነት ተከታይ እዚህ ላይ ብዙ መጨመር አስፈላጊ ነው ብዬ አላስብም። ካቶሊክ እና የሐዋርያት እምነት ተከታዮች ናቸው ጥያቄ እያቀረባችሁ ያላችሁት። ዋቄ ፈናንም ለምንድን ነው ማታሳተፈው ብላችኋል። እሱንም እንደዚሁ ለማሳተፍ ሙከራ እናደርጋለን። ለጊዜው ግን በእነዚህ ወንድሞች እንቀጥል። ዮሐድ 9 ደቂቃ አለ ወንድሜ። ድጋሜ ለኦርቶዶክስ 9 ደቂቃ እየተሰጠ ነው። ፌር አይደለም። ኤፍሬም ነው መቀጠል ያለበት። ኤፍሬም ፕሮቴስታንት ነው መሰለኝ። ኤፍሬም ከዛ ዮሐድ አካሄዱ ልደት ስለወጣ እንትን ብሎብኝ ነው። እሺ ኤፊ 9 ደቂቃ አለ ወንድሜ። አመሰግናለሁ ቴዲ። ያው እንደተለመደው በቀደም ለታ ትንሽ ነገረ ድነትን በተመለከተ የተወሰነ ነገር አንስቼ ስለነበረ አሁን ትሪኒቲ ላይ ቆንጆ ነገር አንስቷለትም። እኔ እዛ ላይ ትንሽ ነገር ማለት እፈልጋለሁ፣ ትሪኒቲ ላይ ማለት ነው። እና ደቂቃ ከተያዘልኝ ወደዛ መግባት እችላለሁ። ኦስማን እና ዮሐድዬ ሰላም ብያቸዋለሁ፣ ሁለታችሁም ማለት ነው። ስለዚህ ልጀምር ቴዲዬ? መጀመር ይችላል። እሺ ሁላችሁንም ሰላም ብያለሁ። ከታች ያላችሁ ሁላችሁም ቀጥሎ የምናገረውን ነገር በጣም በጥንቃቄ እንድትሰሙኝ ለምናለሁ። ቤግ እንደዛ እንድታደርጉ በጥንቃቄ እንድትሰሙ። ክርስቲያኖች 3 አምላክ ያመልካሉ። ክርስቲያኖች 3 አምላክ ነው የሚያመልኩት። በተደጋጋሚ ትሪኒቴሪያን ያልሆኑ ወይም ከትሪኒቲ ውጭ ከስላሴ አማንያን ውጭ ያሉ ሰዎች ስላሴን በተመለከተ ብዙ ጊዜ ሚስሪፕሬዘንት ያደርጋሉ ክርስትናን። 3 አምላክ እንደምናመልክ ወይም ትራይቲዝም እንደሆነ የኛ የስላሴ መሰረት እንደዛ ያወራሉ፣ እንደዛ ይናገራሉ። ግን በፍጹም እኛ 3 አምላክ አምልከን አናውቅም። 3 አምላክ እናምልክም ብንል 3 አምላክ የለም፣ ኤግዚስትም አያደርግም 3 አምላክ። እሱን ነገር ትንሽ ለማለት ነው። በዛ ላይ ከስሙ ቢጀምር ሰለሰ የሚለው ነገር ብዙ ጊዜ መጽሐፍ ቅዱስ ላይ የለም ይባላል በተደጋጋሚ። ሰለሰ ማለት ከግስ የወጣ ነው። ሶስትነት ማለት ነው፣ ሌላ አይደለም ስላሴ ማለት። ስለዚህ የስነ መለኮት ቃል ነው እንጂ የመጽሐፍ ቅዱስ ቃል አይደለም፣ ባይብሊካል ወርድ አይደለም ስላሴ የሚለው። ስለዚህ መጽሐፍ ቅዱስ ላይ ስላሴ የለም የሚባል ቀልድም አለ። መጽሐፍ ቅዱስ ላይ ስላሴ የሚለውን ፊደል ሳይሆን የምንፈልገው ሄደን አብ፣ ወልድ፣ መንፈስ ቅዱስ የሚባሉ ፐርሰኖች አሉ ነው።
አብ ወልድ መንፈስ ቅዱስ የሚባሉ ፐርሰኖች ደግሞ ከዘፍጥረት እስከ ራዕይ በመጽሐፍ ቅዱስ ውስጥ የተጠለቀለቀ ትምህርት ነው እንደሚታወቀው። ስለዚህ ያ ሶስትነት ለዛ ሶስትነት የተሰጠ የስነ መለኮት ቃል ነው እንጂ የመጽሐፍ ቅዱስ ወርድ አይደለም። ስለዚህ ስላሴ የለም ሳይሆን ስላሴ የሚለው የስነ መለኮት ቃልን መጽሐፍ ቅዱስ ውስጥ መፈለግ ነው። እሱ ነው ትንሽ ጤነኛ ያልሆነው ማለት ነው እንጂ ስላሴ ከዘፍጥረት እስከ ራዕይ ያለ ነው፣ በመጽሐፍ ቅዱስ ውስጥ አለ። ስላሴ ግን ማለት ሶስትነት ነው። ስትፈልግ ሄደህ የምትፈልገው ሶስትነት የሚለውን ነው የምትፈልገው እንጂ ያን ልዩ ሶስትነትን ነው የምትፈልገው እሱን ነው እንጂ ስላሴ የሚለውን ፊደል ፈልገህ ስላሴ የለም መጽሐፍ ቅዱስ ላይ ማለት ቀልድ ነው። ስላሴ የሚባል እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፐርሰን የሆነ አራተኛ አካል የለም። ስላሴ ማለት የአብ የወልድ የመንፈስ ቅዱስ ስም ነው፣ የስነ መለኮት ቃል ነው ቃሉ ማለት ነው። ኦኬ ከሱ ልጀምር ብዬ ነው። እሺ ሶስት አምላክ እናመልካለን ወይ? ሶስት አምላክ የሚባል የለም ሲጀመር የለም። ቢኖር ጥሩ ነበረ፣ ግን ሶስት አምላክ የሚባልም ኤግዚስት አያደርግም። ኤግዚስት አድርጎም አያውቅም። የክርስቲያኖች አምላክ አንድ አምላክ ነው። ማን ይባላል? አብ ወልድ መንፈስ ቅዱስ ይባላል። ኦኬ እዚህ ጋር እንደምታዩት ፋደር አለ፣ አብ ማለት ነው። ሰን አለ እዚህ ጋር፣ ወልድ ማለት ነው። ሆሊ ስፒሪት አለ መንፈስ ቅዱስ ማለት ነው። እቺ ጋድ የምትለዋ እዚህ ጋር ኢሰንስ ነች ወይም ኔቸር ነች እንደምታውቁት። ኦኬ እሺ ይሄ አንዱ ኔቸር፣ ይሄ ኔቸር አንዱ ኔቸር በሶስቱም በአብ በወልድ በመንፈስ ቅዱስ በሶስቱ አካላት ውስጥ በሙላት ይኖራል። የትኛው? ይሄ አንዱ ኔቸር። ኦኬ አንዱ ኢሰንስ በሶስቱ ውስጥ በሙላት ይኖራል። ኦኬ ኢየሱስን ወይም ደግሞ ወልድን አምላክ ነው ትላላችሁ? አዎ። አብ አምላክ ነው ትላላችሁ? አዎ። መንፈስ ቅዱስም አምላክ ነው ትላላችሁ? አዎ። ስለዚህ ሶስት አምላክ ነው የምታመልኩት ማለት ነው። አምላክ አምላክ አምላክ፣ ስለዚህ ሶስት አምላክ ነው ይላሉ። ነው አይደለም፣ አንድ አምላክ ነው። አምላክ 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 አንድ አምላክ እንዴት ይመጣል? አምላክ 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 ካልክ በኋላ ከዛ በኋላ ዴን አንድ አምላክ እንዴት ትላለ? በጣም ጥሩ። አብም ወልድም መንፈስ ቅዱስም ይሄን አንዱን ኔቸር ነው የሚካፈሉት። ኦኬ ይሄ አንዱ ኔቸር ነው በአብም በወልድም በመንፈስ ቅዱስም ውስጥ ያለው። አብ የራሱ መለኮት የለውም፣ ወልድ የራሱ መለኮት የለውም፣ መንፈስ ቅዱስ የራሱ መለኮት የለውም። ያለው አንድ መለኮት ነው። መለኮት አይከፈልም። ይሄ አንዱ መለኮት አብም ወልድም መንፈስ ቅዱስም ሼር የሚያደርጉት ፉሊ ሼር የሚያደርጉት ይሄን አንዱን ኔቸር ነው። አብ የራሱ መለኮት ቢኖረው፣ ወልድ የራሱ መለኮት፣ መንፈስ ቅዱስ የራሱ መለኮት ቢኖረው ሶስት አማልክት ነው። ነገር ግን የለም። አብ ከወልድ የተለየ አምላክነት የለውም፣ ወልድ ከአብ የተለየ አምላክነት የለውም፣ መንፈስ ቅዱስ ከአብና ከወልድ የተለየ አምላክነት የለውም። አንድ አምላክ ነው ያለው የምንለው ለዚህ ነው። ኢሰንሱ አንድ ስለሆነ ማለት ነው። በፐርሰን ኦፍ ኮርስ 3 ዲስቲንክት ፐርሰንስ አሉ። ኦኬ 3 አካላት አሉ። ነገር ግን አንድ መለኮት ነው ያለው። ይሄን አንዱን ኔቸር ነው በአብም በወልድም በመንፈስ ቅዱስም ውስጥ ያለው። ኦኬ ስለዚህ ከዛ የተነሳ ነው አብን አምላክ ወልድን አምላክ መንፈስ ቅዱስን አምላክ የምንለው። ይሄ አንዱ ኔቸርን ፉሊ ኦኬ በሶስቱም አካላት ውስጥ ስላለ ነው። 1 2 3 ብለው ይቆጥሩና አካላትን ቆጥረው 3 አምላክ አለ ይላሉ። ይሄ ፐርሰን ነው፣ ኢሰንስ አንድ ነው። ኦኬ አንዱ ኢሰንስ ነው በሶስቱም አካላት ውስጥ ያለው። ለምሳሌ በምድር ላይ ስንት አይነት ሰውነት አለ? የሰውነት ኢሰንስ ስንት ነው? ምድር ላይ ሰውነት ኢሰንስ አንድ ነው አይደለ? ሰዎች ሁሉ ሰዎች ናቸው እንጂ ዝንጀሮዎች አይደሉም። ሰዎች ናቸው። የሰውነትን ኢሰንስ የተካፈለ ሁሉ ሰው ነው እንጂ ሌላ አካል አይደለም። ኦኬ ሌላ ፍጡር አይደለም። ስለዚህ የሰውነት ኢሰንስ ስንት ነው? አንድ ነው። እዚህ ገስት ላይ ስንት ሰው አለ? አንድ የሰውነት ኢሰንስ አለ። አንድ ሰውነት ነው ያለው። 2 3 4 ሰውነት የለም። አንድ ሰውነት ግን ገስት ላይ ስንት ሰዎች አሉ? 4 ሰዎች አሉ። ኦኬ የሰውነት ኢሰንስ አንድ። ወይም ደግሞ ወንዶች ስለሆንም በሌላ ምሳሌ ልስጥ። ለምሳሌ በምድር ላይ ስንት አይነት አባትነት አለ? የአባትነት ኢሰንስ ስንት ነው? አንድ ነው። ልጅ የወለደ ወንድ በሙሉ ምን ተብሎ ይጠራል? አባት ተብሎ ይጠራል አይደለ? እናት አይባልም መቼስ። ወንድ ከሆነ ልጅ ከወለደ አባት ተብሎ ይጠራል። የአባትነት ኢሰንስ ስንት ነው? አንድ። ስንት አባቶች አሉ? በጣም በርካታ። በምድር ላይ ገስት ላይ ያለነው በምሳሌ ልጆች ቢኖሩ ሁላችንም አባትነት ኢሰንስ አንድ ነው። ግን አራታችንም አባት ተብለን የተጠራ ነው። ለምንድን ነው? አንዱን የአባትነት ኢሰንስ ስለተካፈልን ነው። ፉሊ ሼር ስለምናደርግ አባት ተብለን እንጠራለን። ኦኬ 4 አባት ተብለን ልንጠራ እንችላለን። ኢሰንሱስ ግን ስንት ነው? አንድ ነው። ኦኬ 2 3 የለም። አለበለዚያ እናት ነው የምትሆነው እንጂ አባት ልትሆን አትችልም። ኢሰንሱ የአባትነት አንድ ስለሆነ እዚህ ጋር ይሄ ኢሰንስ ኔቸር አንድ ነው። 2 3 4 መሆን አይችልም። 3 ስንል ስለ ፐርሰን እያወራን ነው፣ ስለ አካል ነው የምናወራው።
እንጂ ስለ መለኮት አይደለም የምናወራው። መለኮት አንድ ነው። ይሄ አንዱ መለኮት ነው በሶስቱ አካላት ያለው። ለዛ ነው አምላክ 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 ብለን ግን አንድ አምላክ ምንለው ይሄንን አንዱን መለኮት ነው ፉሊ ሼር የሚያደርጉት እንጂ የራሳቸው አንዳንድ መለኮት የላቸውም። ስለዚህ ሶስት አምላክ እናድርግ ቢባል ሊሆን አይችልም። ሰዎች ብለን እንጠራለን አይደል? ሰዎች አራት አባቶች አላልኩም? ገስት ላይ ያለ ነው አራት አባቶች ዴን ኦኬ። አባትነት ስንት ነው? አንድ አባትነት ነው ያለው። ስለዚህ ሶስት ስንል ለምሳሌ አንድም ሶስትም የሚል መቀለጃ ነገር አለ። በነገራችን ላይ አንድ ነገር አንድም ሶስትም በአንድ ጊዜ ሊሆን አይችልም። የክርስትና አስተምሮ አንድም ሶስትም ሲባል ስላሴ አንድ ማለት በመለኮት ነው፣ ሶስት ማለት በአካል ነው እንጂ በአንድ ነገር አንድ ነገር አንድም ነው ሶስትም ነው እያልን አይደለም። እሱም መቀለጃ ብዙ ነገሮች ካለማወቅ የተነሳ ስለሆነ ነው። ሶስትነቱ በአካል ነው፣ አንድነቱ በመለኮት ነው። ስለዚህ አንድ ነገር ሶስትም አንድም ሊሆን አይችልም በአንድ ጊዜ። እንደዛ አይደለም የምንለው እኛ። ሶስት ስንል በአካል ማለታችን ነው፣ አንድ ስንል በመለኮት ማለታችን። ስለዚህ ኢሰንሱ አንድ ነው። ይሄ መለኮት የምንለው አንድ ነው፣ ሶስት አይደለም። ስለዚህ የምናመልከው ራሱን በሶስት አካል የገለጠ አንዱን አምላክ እግዚአብሔር ነው የምናመልከው። ሶስት አምላክ የሚባል ነገር የለንም። ራሱን በሶስት አካል የገለጠ ልብ በሉ አንድ አምላክ ነው የምናመልከው። አብ የራሱ የብቻው አምላክነት፣ ወልድ የብቻው አምላክነት፣ መንፈስ ቅዱስ የብቻው አምላክነት የለውም። አብ ከወልድና ከመንፈስ ቅዱስ የተለየ አምላክነት የለውም። ወልድም ከመንፈስ ቅዱስና ከአብ የተለየ አምላክነት የለውም። መንፈስ ቅዱስም እንደዛው። ስለዚህ ሶስት አምላክ ታመልካላችሁ የሚባለው ውሸት ነው። ሶስት አምላክ እናድርግም ብንል አናደርግም። አንድ አምላክነት ነው ያለው። አንድ ይሄ ነው በሶስቱም አካላት ውስጥ በሙላት ያለው። ኦኬ። ስለዚህ ሶስት አምላክ ነው የምታመልኩት የሚባለው ነገር ሐሰት ነው፣ ስም ማጥፋት ነው። ሶስት አምላክ አናመልክም። የኛ አምላክ አብ ወልድ መንፈስ ቅዱስ ይባላል። ራሱን በሶስት አካል የገለጠው አንዱን አምላክ ነው የምናመልከው። አካል ስንል ረቂቅ መንፈሳዊ አካል ማለታችን ነው። የሚጨበጥ የሚዳሰስ ማለት እኔ ማለት የሚችል ረቂቅ መንፈሳዊ አካል ነው እያወራን ያለ ነው እንጂ የሚጨበጥ የሚዳሰስ አካል ማለት አይደለም። ኦኬ። አንድ ደቂቃ ነው ያለኝ። ኦኬ። ስለዚህ ይሄ ነገር ገዚሁ ላይ ሊጨርሰው በቃ አንድ ደቂቃ ከሆነ ያለኝ። ስለዚህ ሶስት አምላክ ነው የሚያመልኩት ክርስቲያኖች የሚባለው ውሸት ነው፣ ውሸት ነው፣ ውሸት ነው። ክርስትና ሶስት አምላክ እና በነገራችን ላይ ኤግዚስት የሚያደርግም ሶስት አምላክ የለም። ምድር ላይ ያለው እግዚአብሔር ከአማልክቶች መካከል እንዳንዱ ሳይሆን ከአማልክት መካከል ብቸኛ አምላክ ነው። ሶስት አምላክም ሁለት አምላክም የለም ምድር ላይ። ምድር ላይ ያለው በሰማይ ያለው ኤግዚስት የሚያደርገው አንድ አምላክ ነው። እሱም የክርስቲያኖች አምላክ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ይባላል። አንድ አምላክ ራሱን በሶስት አካል የገለጠ ይሄ አንድ ነው በሶስቱም አካላት ውስጥ በሙላት ያለው እንጂ አብ የራሱ መለኮት፣ ወልድ የራሱ መንፈስ ቅዱስ የራሱ መለኮት የለውም። አመሰግናለሁ ቴዲ። ቴንክ ዩ ዮሐድ ንጉስ። ሰላም፣ እንዴት አመሻችሁ? ይሰማል? ይሰማል። እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። መቀጠል አሁን ልቀጥል? ትችላለህ። ደቂቃ እየቆጠረ ነው። ኦኬ ጀምሯል። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከእኔም ከእናንተ ጋርም ይሁን። እንግዲህ ጥበብን እውቀት የሚገልጸው እግዚአብሔር ለሁላችን ማስተዋሉን ያድረ እና ደግሞ በምናገረው ደግሞ የጠራውን መልእክት እግዚአብሔር አምላክ ወደ እናንተ እንዲያደርስ የእርሱ መልካም ፈቃድ ይሁን። ልቀጥል። አብዛኛው ነገር ስለተባለ እኔ ሞር ወደ ነገረ ድህነት ወይም ደግሞ ስለ ሰው ልጆች መዳን እንዴት ነው የሚድኑት ወደሚለው ሞር ፎከስ አድርጌ ለማውራት እሞክራለሁ። በመጀመሪያ ያው የቤተ ክርስቲያናችን አስተምሮ የሰው ልጅ እግዚአብሔርን ወይም ደግሞ አምላክን እንዴት ነው ማወቅ የሚችለው የሚለው ጀነራሊ በሶስት መንገዶች ትመለከተዋለች። መጀመሪያ አንድ ሰው እግዚአብሔርን ወይም ደግሞ አምላክን ሊያውቅ የሚችለው ከምንድነው? ከሶስት ነገሮች ነው። አንዱ ጀነራል ሪቪሌሽን የሚባል አለ። ከዛ ደግሞ ስፔሲፊክ ሪቪሌሽን እና ከዛ ስክሪፕቸርስ ናቸው። እግዚአብሔርን መኖሩ ልናውቅ የምንችላቸው ማለት ነው። አስቀድሞ ከጀነራል ሪቪሌሽን ወይም ደግሞ የአምላክን መኖር ከጀነራል ሪቪሌሽን ማወቅ እንችላለን፣ ወይም ደግሞ ከፍጥረቱ ማለት ነው። ሐዋርያ ቅዱስ ጳውሎስ ሮሜ መልእክቱ ምዕራፍ 1 ከቁጥር 24 ጀምሮ ሲናገር እግዚአብሔር ከጥንት ጀምሮ በፍጥረቱ ለፍጥረቱ ተገልጦ ይኖር ነበር ይላል። ስለዚህ እግዚአብሔር አምላክ አሎቱ ለፍጥረቱ በፍጥረቱ ገልጦ ከዘላለም አሳይቷል መኖሩን ማለት ነው። ስለዚህ ፍጥረት መኖሩ ራሱ የእግዚአብሔር መኖርን ይገልጽልናል፣ ያሳየናል ማለት ነው። ለእግዚአብሔር አሎቱ ፍጥረት ራሱ ጀነራሊ አስገኝ እንዳለው እንረዳለን። ይህ አስገኝ ግን እንዴት ነው ልናውቀው የምንችለው?
ኦኬ ያ አስገኝ እንዳለ ፍጥረት ራሱ ከነገረን ያ አስገኝ ግን ማን እንደሆነ በምንድነው ልናውቀው የምንችለው? ስፔሲፊክ ሪቨሌሽን እና ስክሪፕቸር ነው ማለት ነው። እግዚአብሔር አምላክ ራሱ በገለጠበት መንገድና ኦኬ መጻሕፍቶቹ ወይም ደግሞ ለነቢያቱ ባስተላለፉልን መንገድ እግዚአብሔርን እናውቀዋለን ማለት ነው። ሶ አስቀድሞ የነበረው የነቢያት ሁሉ አምላክ ራሱን በምን አይነት መንገድ ገለጠ ብለን ስንመለከት መጽሐፍ ቅዱስ ሲነግረን በመለኮት አንድ በአካል ደግሞ ሶስት ነው አለ። የታለን ቅድም ልደትሻ በሰፊ ስለሄደበት ዘፍጥረት ምዕራፍ 1 ከቁጥር 23 ከቁጥር 26 ጀምሮ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ከዘፍጥረት 1 ጀምሮ እግዚአብሔር በአካል ሶስት በመለኮት አንድ እንደሆነ ገለጸልን። ስለዚህ አምላክን ነገር የተገለጸልህን አሜን ብለህ ትቀበላለህ እንጂ የአምላክን ሀልወት በመመራመር የምትደርስበት አይደለም። እንኳን የአምላክን መኖር ይቅርና የአንድ ግለሰብ ባህሪ እንኳን ተመራምሬ ልደርስበት አልችልም። ሰውን ራሱ አጥንተ ልደርስበት የሚችል አይደለም። ሰውን ተመራምረ የምትደርስበት ካልሆነ ታዲያ ሰውን የፈጠረው ጌታ ተመራምሬ እንዴት ልደርስበት ይችላለሁ? አይቻልም። ታዲያ እንዴት ነው ጌታችን ሲናገር ማቴዎስ ወንጌል ምዕራፍ 5 ላይ ልበ ንጹሖች ብፁዓን ናቸው አለ፣ እግዚአብሔርን ያዩታልና። ልብህን ንጹህ በማድረግ ኦኬ እና የቀናውን መንገድ በመከተል እግዚአብሔርን ወደ ማወቅ ደረጃ መድረስ ይቻላል። ስለዚህ እነ ቅዱስ ኤፍሬም ሶርያዊ የቤተ ክርስቲያናችን የእግዚአብሔርን መገለጥ አፖፋቲክ ቴዎሎጂ ይሉታል፣ ወይም ደግሞ ራስህን በትህትና በመግዛት አላውቅም በማለት ወደ እግዚአብሔር ማወቅ ደረጃ መድረስ ማለት ነው። ስለዚህ ክርስትና እንዲህ ያለ መገለጥ ነው ማለት ነው። ይህን ራሱን የገለጠው አምላክ በመለኮት አንድ በአካል ሶስት የሆነው አምላክ በዘመኑ ፍጻሜ በስጋ ተገልጦ ደግሞ የሰው ልጆችን ለማዳን ሰው እንደሆነ እናምናለን። ይህን ሰው የሆነበት ሚስጢር ደግሞ ለምንድን ነው የሚለው በጣም መሰረታዊ ጉዳይ ነገረ ድህነት ያስብለዋል። አያችሁ፣ ጌታችን የፍቅር አምላክ ነው። ፍጥረታቱን እንዲሁም የሚተዋቸው ጌታ አይደለም። አስቀድሞ የሰው ልጆችን ፈጠረ እና ደግሞ የዘላለም ክብሩን እንዲወርሱ ነፃ ፈቃድ ከነፃ ፈቃድ ጋር ፈጥሮ ሰጣቸው። ግን ይህን ነፃ ፈቃዳቸው ተጠቅሞ የሰው ልጆች የእግዚአብሔርን ዙፋን የእግዚአብሔርን ክብር ተመኙ። ስለዚህ ይህንን ምኞታቸው ወዴት ጣላቸው? የእግዚአብሔርን ክብር ማግኘት ይቅርና ኦኬ ከሰውነት ተራ ወጥቶ የዲያብሎስ ባሪያ ሆኑ። እግዚአብሔር አምላክ የፈረደው ፍርድ ስለሆነ ይህን ፍርድ ሊያስወግድ የሚችል ከቶ አንድም ፍጡር አልተገኘም፣ አልነበርም። ስለዚህ አምላክ ፍቅሩን፣ ቸርነቱ፣ እውነተኛ ዳኝነቱን ሊገልጽ አምላክ ሰው ሆነ። ይሄ በጣም የሚደንቅ ነገር ነው። አምላክ ለፍጥረቱ ያለውን ፍቅር ሊያሳይ የፍጥረቱን ስጋ ያዘ። ይሄ ለዛ ነው አምላካችን የፍቅር አምላክ ነው ብለን ስንናገር በወሬ ወይም ደግሞ እንዲሁ ያላደረገውን ያለ ስሙ ያለ ባህሪው እየሰጠ ነው አይደለም። አምላካችን የምርም ፍቅሩን በተግባር አሳይቶናል ማለት ነው። የወደቀውን ፍጥረቱን የእሱን ስጋን ያዘና ሊያነሳው ወደደ ማለት ነው። እና ዳኝነቱ ምክንያቱ ፍርድ ፈርዶበት ነበረ፣ ፍርዱም አላስቀረበትም። የፍቅር አምላክ ነው፣ ፍቅሩም አላጎደለም ማለት ነው። ስለዚህ እውነተኛ ዳኝነቱ ከፍቅሩ አስማምቶ ሊያድነው የሰው ልጅ ሰው ሆነ። ሰው ከሆነ በኋላ የሰው ልጅ እንዴት ታዲያ ይዳን? ኦኬ ፍቅሩን በዚህ አይነት መንገድ ለሰው ልጆች ካሳየ ይህ ጌታ ለሰው ልጆች ያደረገውን ፍቅሩ ግን በምን ገንዘብ ያደርጉታል? ሰዎች እንዴት ሊያገኙት ይችላሉ? የሚለውን ሐዋርያ ቅዱስ ጳውሎስ የተናገረውን ተናግሬ ሰዓት ካለኝ እቀጥላለሁ፣ ከሌለኝ ግን ጨርሳለሁ። አንደኛ ቆሮንቶስ መልእክቱ ምዕራፍ 10 ሐዋርያ ቅዱስ ጳውሎስ የነገረ ድህነት የክርስትና የነገረ ድህነትን ትምህርት በብሉይ ኪዳን በምሳሌ እግዚአብሔር አምላክ ለሰው ልጆች ገልጾታል ብሎ ሐዋርያ ቅዱስ ጳውሎስ ይገልጻል። ምን በማለት እንዲህ ይላል? ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። አባቶቻችሁን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ፣ ሁሉም ያን መንፈሳዊ መብል ጠጡ፣ ሁሉ ያን መንፈሳዊ መጠጥ ጠጡ። ይከተላቸው የነበረው ከመንፈሳዊ አለት ጠጥተዋልና ያም አለት ክርስቶስ ነበረ። እግዚአብሔር ግን ከእነርሱ በሚበዙት ደስ አላለውምና በምድረ በዳ ወድቀዋል ይላል። አሁን የነገረ ድህነት ትምህርት አስቀድሞ ያለ ስራ በጸጋ የሚገኝ መዳን ተብሎ ይነገራል። ወይም ደግሞ ድነናል ብለን እንጀምራለን። ከዛ በኋላ መዳናችንን እንፈጽማለን። በመጨረሻ ደግሞ እንድናለን ብለን ድህነት በሶስት ከፍለን እንመለከተዋለን። የመጀመሪያው ድነናል የምንለው የሰው ልጆች መስራት ያልቻሉትን ክርስቶስ የሰራውን ስራ አምኖ ምስጢራትን በመቀበል የምናገኘው መዳን ነው። ኦኬ በደንብ አስተውሉ። የመጀመሪያው መዳን
የሰው ልጆች ሰርተው አያገኙትም። ምክንያቱም አስቀድመው ከጸጋ እግዚአብሔር ተለይተው ወድቀው ልጅነትን አጥተው ስለነበረ ያንን ክርስቶስ መጣና ደም ከፈለ፣ ዋጋ ከፈለ፣ ወደ እግዚአብሔር ልጅነት ሊመልሳቸው ክርስቶስ ዋጋ ከፈለ። ያንን ዋጋ የከፈለውን በምን እናገኘዋለን? አምኖ ጥምቀትን አምኖ ምስጢራትን በመቀበል አምኖ ተጠምቆ ማለት። ስለዚህ ልጅነትን ያገኛል። ይሄ ድነናል ብለን ያለ ስራ ኤፌሶን ምዕራፍ 2 ቁጥር 8 ሐዋርያ ቅዱስ ጳውሎስ ሲናገር ጸጋ በእምነት አድኗቸዋል ከእናንተ አይደለም ከስራ አይደለም ይላል። ይህንን መዳን በሰው ልጆች ስራ በፍጥረታት ስራ ሊመጣ የሚችል አይደለም። ስለዚህ ልጅነቱ በእንደዚህ አይነት ምስጢራት እናገኘዋለን። ይህንን ልጅ መላለስበት ዘንድ ክርስቶስ ኢየሱስ መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠረ። አዲስ ፍጥረት የሆነው ግን ምን ለማድረግ ነው ይላል ሐዋርያ ቅዱስ ጳውሎስ? መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠረን። ኦኬ፣ ልጅነት ማግኘት ማለት አዲስ ፍጥረት መሆን ማለት ነው። ስለዚህ አዲስ ፍጥረት የሆንከው ደግሞ መልካም ስራ እየሰራ ክርስቶስን ወደ መምሰል ህይወት ማደግ ነው። ይሄ ደግሞ ድህነታችንን እንፈጽማለን ወይም ደግሞ እንድናለን ብለን እንናገራለን። ሐዋርያ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ከቁጥር 12 እያንዳንዳችሁ በመፍራትና በመንቀጥቀጥ የየራሳችሁን መዳን ፈጽሙ ይላል። በመፍራትና በመንቀጥቀጥ የየራሳችሁን መዳን ፈጽሙ ይላል። ስለዚህ መዳን አግኝተህ ታጣው አይደለም። በየዕለቱ ክርስቶስን ወደ መምሰል ህይወት የምታድግበት ነው መዳን ማለት። ይህንን ጠብቀ እስከ መጨረሻው ከጠበቅ ደግሞ ጌታችን ራሱ ምን አለ? ማቴዎስ ወንጌል ምዕራፍ 24 ላይ እስከ መጨረሻ የሚጸና እርሱ ይድናል አለ ጌታ። ስለዚህ ክርስቶስ ያስተማረውን ህይወት ክርስቶስን የሚመስል ህይወት እየመሰልክ ስትሄድ ደግሞ መጨረሻ የሚጠብቅህ አለ። የትንሣኤያችን በኩር የሆነው ክርስቶስ በክብር እንደተነሳ ሁሉ የክብር ትንሣኤ ትነሳለህ ማለት። ሞት የሌለበት የማይፈርሰው የማይበሰብሰውን የዘላለም ህይወትን ታገኛለህ። እግዚአብሔር ይስጥልኝ። ከልብ አመሰግናለሁ። እሺ ወደ ኦስማን እንመጣለን። አሁን እንዴት እንደሚዳን ሶስቱም ነግረውናል፣ እንደየእምነቶቻቸው እንደየዶክትሪኖቻቸው። ለኦስማን ማነሳው አንተ ምናልባት የክሮስቶክ ስለሚኖር አንድ ሁለት ሱር ድምፅ ይሰማል። አንዴ ድምፅ ይሰማል። ልቀጥል። እኔ የምናገረው ይሰማል? ይሰማል። እኔ ጋር በርቀት ትንሽ ኔትወርክ እያስቸገረ ነው። ጊፍቱ ነው። ጊፍት ሲላክ ኔትወርክ ይዛል። ምንድን ነው መሰለ፣ አሁን እዚህ ጋር ልብ ማለት ያለብህ ኦርቶዶክስ ሁለት ጊዜ ነው ስለ እምነቱ የሰበከው። ኦኬ፣ ፕሮቴስታንትና ሙስሊም ደግሞ አንድ ጊዜ ነው። ስለዚህ ከመጠያየቃችንም በፊት ኦርቶዶክስ ሁለት ይሰብኳል፣ ፕሮቴስታንት ሙስሊም ሁለት ጊዜ መሆን አለበት። አንዳንድ ዙር ለእኛ መሰጠት አለበት። ኦኬ፣ ልደትና ዮሐድ ሁለቱም ኦርቶዶክስ ናቸው አይደል እንዴ? ስለዚህ ሁለት ጊዜ ነው ስለ ኦርቶዶክስ የተናገረው። ስለ እስልምናም ስለ ፕሮቴስታንትም እንደዛ መሆን አለበት፣ ፌር እንዲሆን ማለት ነው። ቆይ ቁጥሩን ተውት፣ ቁጥሩን ተውት። 5 ሰውም ገብቶ 1 ሰውም ካለ ዋናው አንተ በእምነት ላይ መተማመንህ ማሳደርህ ነው። ዋናው አንተ እነሱ ሲናገሩ አድምጫቸው፣ አንተ ስትናገር ኢንተራፕት አለማድረጌ ነው። በተረፈ የሚሰራው ቃሉ ነው፣ አንተ ውስጥ ያለው ነው ቃሉ የሚሰራው ብዬ ነው ማለት ነው። በተቻለ መጠን ግን ስብጥሩ ሚዛናዊ እንዲሆን አደርጋለሁ። አሁን ያኛው ስለተስተካከለ ድጋሚ ወደኋላ እንመለስም። ኦልሬዲ ገብቶ ነበር ልደት፣ ከገባ አይቀር ተናግሮ ሄዷል። ይሄ የመጀመሪያም የመጨረሻም አይደለም። እንቀጥላለን። ገና ብዙ ነገሮችን ስለምንነካካ በዚህ ኮምፕሌን እያቀረብን ወደኋላ እንዳንጎተት እሱ መስተካከያ ቢሰጥበት። ኦልሬዲ ተናግሯል። ሰዎች ያደምጡትን አድምጠዋል። በዛ ወድ ብንረዳው። ሌላ ምትለዋለህ? አይ ችግር የለም ማለት እንግዲህ አሁን ደቂቃ ሲሰጥ በሰፊው ደቂቃ ሲሰጥ ሰው ስለራሱ ሃይማኖት በሰፊው ለመግለጽ ይመቸዋል። ገባ እንትን እንዲሆነ ችግር የለም። እንዲሁም መቀጠል እንችላለን። ኖርማል ነው። ኦኬ፣ ወደ እንትኑ እንመለስ። እናንተ ጋር ለምሳሌ ኦርቶዶክሶችን የፕሮቴስታንቶችን ሰምተናል። እናንተ ጋር ለመዳን ስራ ያስፈልጋል? ስራ የሚባል ነገር አለ ወይስ እንዲሁ አላህን ሰዎች አላህን ከተቀበሉ በኋላ ኦልሬዲ አውቶማቲካሊ የጀነት በር ይከፈትላቸዋል? እሱን ትነካልንና ምናልባት ደቂቃ ካለ እነሱም አንተን ይጠይቀዋል፣ አንተም እነሱን ይጠይቀዋል። እርስ በርሳቸው በምታደርጉት መጠያየቅ
በሰከነ መንገድ በሚደረግ መጠየቅ እኛ እንድንማማር ማለት ነው እና መጠየቅ የምትፈልገው ነገር ካለ ኤፍሬምን እናንተ ጋር ስለ ድህነትን አስመልክቶ እንደዚህ ይላል። ይሄ ነገር ቴዲን ይሄን አምኖ እናንተ ጋር ቢመጣ አይጋጭበትም ወይ እንዴት ታስታርቁታላችሁ ብለህ መጠየቅ ትችላለህ ለማለት ያለው። ቀጣዩ 9 ደቂቃ አንተ ነው ወንድሜ። ኦኬ እሺ፣ ባለኝ ደቂቃ ለመናገር እሞክራለሁ ኢንሻአላህ። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላም ዓላ ረሱሊላህ ረቢ ሽረሕ ሊ ሰድሪ ወየስር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ ፈኢነ ኸይረል ሐዲስ ኪታቡላህ ወኸይረል ሀዲ ሀዲዩ ሙሐመድን ሰለላሁ ዐለይሂ ወሰለም። ኔትወርክ ችግር ካለ አሳውቁኝ፣ ቪዲዮን አጠፋዋለሁ። ያው ለመረጃም እንዲመቸኝ ነው ቪዲዮን አሁን ላይ ያበራሁት። ምንድን ነው እዚህ ጋር ወገኖቻችን ያነሱት ሀሳብ አለ፣ ስለ ክርስትና ያነሱት ሀሳብ አለ። እንደ አጠቃላይ ቁርአን ስለ ሁሉም ነገር ይናገራል። ባይደዌ ለምን? ቁርአን የፈጣሪያችን ቃል ስለሆነ፣ ሁሉም ነገር ደግሞ የፈጣሪያችን ፍጥረት ስለሆነ አላህ ስለ ሁሉም ፍጥረታቱ ይናገራል። ቁርአን ስለ ሁሉም ነገር ነው የሚናገረው። አሁን እዚህ ጋር ኤፍሬም ያነሳው ፖይንት አለ፣ ስለ ስላሴ ማለት ነው። አላህ ቁርአን ላይ ምንድን ነው የተናገረው? ለቀድ ከፈረ አለዚነ ቃሉ ኢነላሃ ሳሊሱ ሰላሳ። ፈጣሪ ትሪኒቲ የሚለውን ሀሳብ፣ ስላሴ የሚለውን ሀሳብ ማለት ነው፣ አንድም ሶስትም ነው የሚለውን ሀሳብ የፈጣሪ ባህሪን ያሉ ሰዎች በእርግጥም ካዱ ነው ያለው። ይህንን የተናገረው ሰው አይደለም፣ ወይ ደግሞ ነቢይ አይደለም፣ ወይ ደግሞ መላእክት አይደለም፣ ፈጣሪያችን አላሁ ስብሐነሁ ወተዓላ ነው። በእርግጥም ካዱ ከፈሩ ብሎ ዘግቶታል በአራት ነጥብ። መጽሐፋቸው የሚል አይደለም ያለው፣ መጽሐፋቸው እንዲህ የሚል ሰዎች አይደለም፣ ንግግራቸውን ነው ያለው። አሁን ዩሃድም ኤፍሬምም ያስቀመጡት ሀሳብ አለ። ምንድን ነው? ስለ ክርስቶስ አምላክነት ዩሃድ ለመግለጽ ሞክረዋል። ኤፍሬምም እንደዚሁ ስለ ስላሴ ለመግለጽ ሞክረዋል። ባይዘ ኤፍሬም ከዚህ በፊትም ሄጄዋለሁ፣ በዋይት ቦርድ ምናምን ነገር ለማስረዳት ይሞክራል። ምንድነው ማስቀመጥ የምፈልገው? ኤፍሬም ስለ ስላሴ ማስረጃ ቢያገኙ ኑሮ እንደዚህ እንደው ይሄን ያህል ዳገት መሄድም ይሄን ያህል መንገድም መሄድም አይጠበቅበትም። አንድ ማስረጃ ይበቃል። መጽሐፍ ቅዱስ ላይ አንድ ነቢይ ወይ ደግሞ ራሱ እግዚአብሔር ወይ ደግሞ ኢየሱስ ክርስቶስ የስላሴን ሀሳብ በአካል ሶስት አንድ አምላክ የሚለውን ሀሳብ ቢያስተምሩ ኑሮ አንድ ማስረጃ ይበቃል። ይህን ሁሉ ዘጠኝ ደቂቃ ያክል ፈጣሪ ስንት ነው የሚለውን ሀሳብ ለማስረዳት ማለት ነው። ኢማጅን እንግዲህ 9 ደቂቃ ያክል ሙሉ ፈጣሪ ስንት ነው የሚለውን ነገር ይህን ያህል እንትን ማለት አያስፈልግም። ማስረጃ ቢኖር ኑሮ ዮሐድም እንደዚሁ ስለ ክርስቶስ አምላክነት ሲናገር ክርስቶስ አምላክ ነኝ አምልኩ ቢል ኑሮ አንድ ጥቅስ ይበቃል። እናም ወደ ሌላ ሀሳብ ይሄድ ነበር፣ በሌላ ፖይንት ላይ ያወራ ነበር። አሁን ፈጣሪያችን አላህ ቁርአን ላይ ሲናገር በሱረቱል ኢኽላስ ምዕራፍ 112 ላይ ቁል ሁወ አላሁ አሐድ ብሎ ይናገራል። እሱ አላህ አንድ ነው፣ አለቀ። እዚህ ገብቶ ህይወት አንድ ነው፣ በቃ የሚዋጥልን ይሄ ነው። መለኮት አንድ ነው። ስላሴ ላይ ከመጣን አማልክት ወደሚለው ነው የምንሄደው። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። አብ ራሱን የቻለ አምላክ ነው። ወልድ ራሱን የቻለ አምላክ ነው። መንፈስ ቅዱስ ራሱን የቻለ አምላክ ነው። ቅድም ኤፍሬም ምን አለ? አማልክት ማለት አይቻልም፣ አንድ አምላክ ነው። እንዴት ሊሆን ይችላል? አሁን ኤፍሬም እያለ ያለው ምንድን ነው? 3 ብርቱካን ይዞ እኔ አንድ ብርቱካን ያዝኩት እያለ ነው ባጭሩ ማለት ነው። እንደዚህ 3 ብርቱካን ለህዝቡ እያሳየ እናንተ ሙስሊሞች 3 ብርቱካን አትበሉ፣ እኔ ያዝኩት አንድ ብርቱካን። ይሄ ነው በቃ ባጭሩ። ስለ ይሄ ነው። ሌላው ደግሞ ምንድን ነው? አሁን ቅድም እንዳልኩት አንድም መጽሐፍ ቅዱስ ላይ አንድም ነብይ እግዚአብሔር መሆን አላስተማረም። ስለ ስላሴ በአካል 3 አንድ አምላክ ራሱ ኢየሱስ ክርስቶስ ለራሱ ይህን ትምህርት አልሰጠም። እንደውም እንኳን መለኮት ነኝ ሊል ይቅርና ከስላሴዎቹ አንድ ነኝ ብሎ እንኳን ሊያስተምር ይቅርና ቸር መምህር ወይ እንኳን ሲሉ ስለምን ቸር ትለኛለህ? ከአንዱ አምላክ በስተቀር ቸር የለም ይላል። አምላክ የተባለው የስላሴ አካል የተባለው ኢየሱስ ክርስቶስ አይደለም አምላክ ሊባል ይቅርና ቸር መምህር ወይ እንኳን እያሉ ሲጠሩት ስለምን ቸር ትለኛለህ? ከአንዱ አምላክ በቀር ቸር የለም እያለ ይመልሳል። አምላክ የተባለው ኢየሱስ እንኳን ማለት ነው። ስለዚህ ቁርአንም ይህንን ያስቀመጠው ለቀድ ከፈረ አለዚነ ቃሉ ኢነላሃ ሳሊሱ ሰላሳ ኢነላሃ ሁወል መሲሑ ብኑ መርየም። ሁለቱም በተከታታይ ሱረቱል ማኢዳ ምዕራፍ 5 ላይ ማለት ነው። መጀመሪያ ላይ ምን አለ? ስላሴ ትሪኒቲ አንድም ሶስትም ነው መለኮት ያሉ ሰዎች በእርግጥም ካዱ አለ። ትክክል፣ ማስረጃ የለውም። እንደው መጽሐፋቸው መለኮታዊ ቃል እንኳን ይሁን እንኳን ቢባል መጽሐፍ ቅዱስ ያልተበረዘ ትክክለኛ ቅዱስ መጽሐፍ ነው ብንል እንኳን ስላሴን ፕሩቭ የሚያደርግ አይደለም መጽሐፉ ብንል እንኳን ማለት ነው። ግን ወደ መጽሐፉም ከመጣን ጸሐፊው ማን ነው ብንል አይታወቅም። ብዙ መሰረታዊ ችግሮች እናገኛለን። ስለዚህ
ይሄ ነው። በመቀጠልም ሁወል መሲሕ ብኑ መርየም የመርየም ልጅ ዒሳ ወይ ደግሞ ኢየሱስ አምላክ ነው ፈጣሪ ያሉ ሰዎች በእርግጥም ካዱ እያለ የክርስትናን ሀሳብ ቁርአን ትክክል እንዳልሆነ ይገልጻል ማለት ነው። ቅድም እንደነገርኩ ቁርአን መለኮታዊ ቃል ነው። ስለ ሁሉም ነገር ይናገራል የፈጣሪ ቃል ስለሆነ ማለት ነው። ኦኬ አሁን ላይ በመካከላችን ላይ ስለምንከራከረው ነገር ሁሉ ፈጣሪያችን አላህ ይሄ እንዲህ ነው ብሎ ያስቀምጥልናል ማለት ነው፣ ግልጽ የሆነውን መንገድ። ስለዚህ ይሄ ነው ስለ እስልምና ካነሳን ቅድም የጀመርኩት ፖይንት ላይ ማለት ነው። በአጠቃላይ ነብያቶች ሙስሊሞች ናቸው። ዛሬ ላይ እኛ ሙስሊሞች እየኖርን ያለንን እስልምናን ከዚህ በፊት የነበሩ ነብያቶች ሲኖሩት የነበረውን እስልምና ነው። ሌላ አዲስ አይደለም። ነቢዩ መሐመድ መጤ አይደለም ይዞ የመጡት። አላሁ ስብሐነሁ ወተዓላ በሱረቱ ነሕል ላይ እንዲህ በማለት ይናገራል። ሱረቱ ነሕልን ስንመለከት ምዕራፍ 16 ማለት ነው። ኢነ ኢብራሂም አለ። እንግዲህ አብርሃም ሲባል ክርስቲያኖችም አይሁዶችም ያውቁታል፣ የነቢያቶች አባት ነው። ኦኬ ኢብራሂም እኮ አለ ፈጣሪያችን አላህ ካነ ነበረ ኡመተን ቃኒተን ሊላህ ለፈጣሪው ለአላህ እጅ የሰጠ ቀጥ ያለ ሙስሊም ነበር። ሐኒፈን ወለም የኩ ሚነል ሙሽሪኪን ከአጋሪዎችም አልነበረም፣ ለአንዱ ፈጣሪ ታዛዥ ነበር አለ። ሻኪረን ሊአንዑሚህ ፈጣሪውም ለዋለለት ጸጋ አመስጋኝ ነው። ኢጅተባሁ ዋህዳሁ ኢላ ሲራጢን ሙስተቂም ፈጣሪውም አላህ ወደ ቀጥተኛው መንገድ መረዋልና ወአተይናሁ ፊ ዱንያ ሐሰና ወኢነሁ ፊል አኺረቲ ለሚነ ሷሊሒን አለና ሱመ አውሐይና ያ ሙሐመድ ወደ አንተ ቁርአንን አወረድን አለ ኢለይክ አኒተቢዕ ሚለተ ኢብራሂም የአብርሃምን መንገድ ታስቀጥል ዘንድ። አየህ አይደለ? ቁርአን የወረደበት ምንድን ነው? አዲስ መጤ የሆነ ሃይማኖት ልትመሰረት ምናምን ነገር አይደለም። የአብርሃምን መንገድ ታስቀጥል ዘንድ ወደ አንተ ቁርአንን አወረድን። የአብርሃም መንገድ ምንድን ነበር? መለኮት በአካል ሶስት አንድ አምላክ የሚል ነው አይደለም። ስላሴ የሚባል አስተምሮ አያውቅም። መጽሐፍ ቅዱስ ላይ እስኪ ካለ አምጡልኝ። የትኛውም ነቢይ ስለ ስላሴ አልሰበከም። የትኛውም ነቢይ ኢየሱስ ክርስቶስ ስለ ስላሴ አላስተማር። ስለዚህ ኢብራሂም የስላሴ እምነት ተከታይ ሳይሆን ስላሴን የሚቀበል አይደለም። ስላሴ የሚቀበል ከሆነ ክርስቲያን ነው ማለት ነው። ግን በጭራሽ የስላሴ ሀሳብ ለራ አላስተማር መጽሐፍ ቅዱስ ላይ እንኳን ብንመለከት። ስለዚህ አንዱን አምላክ የማምለክ ስራ ነበር ኢብራሂም የሚሰራው፣ የሚሰብከውም ወደዛ ነው። ያንን መንገድ ታስቀጥል ዘንድ እያለ ኢስላም ደግሞ ስንል ምንድን ነው? አልኢስቲስላሙ ሊላሂ ተዓላ ቢተውሒድ። አየህ የኢብራሂም መንገድ ኢስላም ነው። ኢስላም ማለት ሁለት እጅን ለአንድ ፈጣሪ መስጠት። በቃ የቃሉ ትርጉም ይሄ ነው። ኢስላም አስለመ ማለት እጅ ሰጠ ማለት ነው። ኦኬ ስለዚህ እጅ መስጠት ለአንድ ፈጣሪ እጅ መስጠት ማለት የኢብራሂም መንገድ ነው። አሁን እንደነገረን አምላኩን አላህን እሺ የሚል የሚታዘዝ ነበር እያለ አሁን ያነበብነው አንቀጽ ላይ ይናገራል። ስለዚህ ይህንን መንገድ ያስቀጥልን ቁርአን እናወረድን እያለ ይናገራል። ስለዚህ አሁን ደቂቃ እያለቀ ነው መሰለኝ። ስለ እስልምና ከተባለ ያው ቅድምም ስለ አርካኑ ኢስላም ዘርዝረናል፣ ስለ መሰረታዊ ትምህርቶች ማለት ነው። አንድ ደቂቃ ነው ያለኝ። እንደ ጥያቄ ማቀርበው ምንድነው በስተመጨረሻ ኤፍሬም ባለ ጊዜ ስለ ስላሴ መጽሐፍ ቅዱስ ላይ ከፍተህ መጀመሪያ ከእግዚአብሔር እንጀምር። እግዚአብሔር ከብሉይ ኪዳን ጀምሮ ስለ ስላሴ በአካል ሶስት አንድ አምላክ የሚለውን አስተምሮ ቅድም ያስተማርከውን ማለት ነው። አእምሮም ባይቀበለው ማለት ነው። ለምን ሶስት ብርቱካን አንድ ብርቱካን ነው የሚለውን አእምሮ አይቀበለው። ስለዚህ እንደው እንዲህም እንዳለ ሆኖ ማለት ነው በአካል ሶስት አንድ አምላክ የሚለውን አስተምሮ እግዚአብሔር ካስተማረ አምጣልኝ። እግዚአብሔር ካላስተማረ ወደ ነቢያቶች እንምጣ። እነ ሙሴ እነ ዳዊት ኦኬ ካስተማሩ አምጣልኝ። ጥያቄ ነው። ኦኬ እንዲሁም ለዮሐር ደግሞ ምለው ምንድን ነው ኢየሱስ ክርስቶስ አምላክ ስለመሆኑ ቅድም ፕሩቭ ለማድረግ ሞክሯል። ኢየሱስ አንድ ቦታ እኔ ፈጣሪ ነኝ አምልኩኝ እንዲህ ከስላሴዎቹ አንዱ ነኝ አምልኩኝ ፈጣሪ ነኝ ብሎ ያስተማረበት ቦታ ካለ አንድ ቦታ አምጣልኝ። አንድ ቦታ ብቻ ማለት ነው። ስለዚህ ደቂቃ ያልቋል መሰለኝ። እነዚህ ጥያቄዎች ናቸው። ጨርሻለሁ። ቴንክ ዩ። አንድ ይሄ የፕሩፍ ወይም ደግሞ የማስረጃ ጥያቄ ነው ያነሳው። ተመሳሳዩ ነገር ከተናገሩ በኋላ ጥያቄ ለአንተን ያቀርቡላል፣ አንተንም ይጠይቀዋል። በዚህ መሀል ብዙዎቻችሁ ቁም ነገር እየጨበጣችሁ እንዳላችሁ ተስፋ አደርጋለሁ። ወደ ኤፊ እንመጣለን። ኤፊያችን አለ 9 ደቂቃ አለ። ወንድሜ ካለ ይሰማል? ቴዳይ አለው። እንግዲህ እኔም ጀምራለሁ። ኦሳማ አይ ቲንክ
እየተከታተል አይመስለኝም ነበረ። እየተከታተል አይደለም። ምክንያቱም ቅድም የተናገርኩትን ነገሮች በሙሉ ረስቷቸዋል። አሁን ግን የቅድሙ ልመና እሱንም ኢንክሉድ ያደርጋል ብዬ ላሳስበው እወዳለሁ፣ በደንብ እንዲሰማ ማለት ነው። አንድ ቅድም ምን ሲጀምር ምን አለ? ገና ሲጀምር ምን አለ? አንድም ሶስትም አለ። እሱን እኮ ቅድም ተናገርኩ እኮ። አንድም ሶስት አንድ ነገር በአንድ ጊዜ ሶስትም አንድም ሊሆን አይችልም። አንድ የሚለው በመለኮት ነው፣ ሶስት ደግሞ በአካል ነው። ስለዚህ አንድም ሶስትም ሚል አንተ ሌላ ትምህርት ልታመጣ ከሆነ ኦኬ፣ ግን አንድ በመለኮት ነው፣ ሶስት በአካል ነው። እንደዛ ነው እና ወደዛ ትውስጥ ማድረጉ ትክክል አይደለም። ሌላም በመጽሐፍ ቅዱስ አምጣት፣ ትሪኒቲን ሶስት አካል የሚለውን አምጣት። ረ ድፍረት መጽሐፍ ቅዱስ በሙሉ የሚናገረው ስለ ሶስት አካል አይደል እንዴ? ስለ አንድ መለኮት አይደል እንዴ መጽሐፍ ቅዱስ የሚያወራው? እሺ ዮሐንስ አንድ ተጀመረ። በመጀመሪያ ቃል ነበረ አለ። ቃል ነበረ፣ በመጀመሪያ ምን ነበር? ቃል ነበረ። ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ነው የሚያወራው። ኦኬ፣ ልብ ብላችሁ ተከታተሉ። በመጀመሪያው ቃል ነበረ። በመጀመሪያው ቃል ነበር ማለት ቃል ያልነበረበት ጊዜ የለም ማለት ነው። ኦኬ፣ ቃል ያልነበረበት ጊዜ የለም። ኦኬ፣ ጅማሬ የለውም ማለት ነው። በመጀመሪያው ይልና ቃል ነበረ ይላል። ከፍጥረት ሁሉ በፊት ነበረ። ከዛስ ቃልም በእግዚአብሔር ዘንድ ነበር ይላል። ያ ማለት ከአብና ከመንፈስ ቅዱስ ጋር ትክክል ሆኖ ነበረ ነው። ከዛስ ቃልም እግዚአብሔር ነበረ ይላል። ሄሎ፣ ቃልም እግዚአብሔር ነበረ። መቼስ ይሄኛውን ሌላ ስም እንደማትሰጠው ተስፋ አድርጋለሁ። ዮሐንስ ራእይ ላይ ስሙ ቃል ተብለዋል፣ በደም የተረጨ ልብስ ብሎ ራሱን ያስቀምጠዋል። ኦኬ፣ ቃል ስጋ ሆነ ይላል። ከዚህ ጋር ወርዶ እዛም ሳንሄድ ማለት ነው። እዚህ ጋር 12 ቆይ ወደ እሱ ጋር ሄዳለሁ እንዳላምታታው። አሁን በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይላል። ወደ ታች ወርዶ ግን እዚሁ ላይ ቃል ስጋ ሆነ ይላል። የሚያወራው ስለ ወልድ ነው፣ የታወቀ ነው። ስለዚህ ቃል ምንድን ነበር? እግዚአብሔር ነበር ይላል። ኦኬ፣ እግዚአብሔር ነበር እንዳትረሳ፣ ቃልን ነው። እሺ፣ 3% የሚባል ነገር የለም። እንደዛ መጽሐፍ ቅዱስ ላይ 3% የሚል ነገር የለም። ይምጣ እንደዛ የሚባል ነገር። ኦኬ፣ እንደዚህ ይላል። ማቴዎስ ላይ ነው ያለሁት። ማቴዎስ 3 ላይ ማቴዎስ 3:16 እንደዚህ ይላል። ማቴዎስ 3:16 እንደዚህ ይላል። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆ ሰማያት ተከፈቱ፣ የእግዚአብሔር መንፈስ ይላል። ስለ መንፈስ ቅዱስ ነው የሚያወራው፣ ስለ ሆሊ ስፒሪት። የእግዚአብሔር መንፈስ እንደ እርግብ ሲወርድ በእሱም ላይ ሲመጣ አየው። ኦኬ፣ ፐርሰን ማለት ይሄ ነው። ቅድም ፐርሰን ሳስረዳ ምን አልኩኝ? ረቂቅ መንፈሳዊ አካል፣ ማይጨበጥ ማይዳሰስ፣ እኔ ማለት የሚችል እኔነት ያለው አልኩኝ። ይኸው መንፈስ ቅዱስ ሲመጣ አየው ይላል። ኦኬ፣ መንፈስ ቅዱስ ቆይ የሚያስረግጥ ከዚህ የተሻለ አመጣልሃለሁ። ከዛስ እነሆ ድምፅ ከሰማይ መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። ልጅ ያለው ማን ነው? አብ ነው። እዚህ ጋር ማንን ታያለ? ኢየሱስ ይኸው ተጠምቆ እየወጣ ነው ከዮርዳኖስ ማለት ነው። ኢየሱስ አለ፣ ወልድ ማለት ነው። አባቱ የምወደው ልጄ ይላል። መንፈስ ቅዱስ ደግሞ በእርግብ አምሳል ከሰማይ ወርዷል። 3% ማለት ይሄ ነው። እሺ፣ 3% ማለት 3 ብርቱካንና ሙዝ አይደለም። እዛ ኢትፍሩት ነው እሱ ያለው። አስመዝነ ልጠብላ 3 አካል ማለት ይሄ ነው። ፐርሰን ማለት ነው። ኦኬ፣ ማይጨበጥ ማይዳሰስ ረቂቅ አካል ማለት ነው። ይኸው አብ፣ ወልድ፣ መንፈስ ቅዱስ 3 አካል። ኦኬ፣ ስፔሲፊክ ለምን አናረገውም? ስለ መንፈስ ቅዱስ እንደዚህ ይላል ኢየሱስ ራሱ ዮሐንስ 16 ላይ እንደዚህ ያለ ኢየሱስ፣ እኔ ግን እውነት እነግራቸዋለሁ፣ እኔ እንዴት ይሻላቸዋል አለ እና እኔ ባልሄድ አጽናኙ ወደ እናንተ አይመጣምና አለ እና እኔ ብሄድ ግን እርሱን እልክላቸዋለሁ። አየህ፣ እኔ ብሄድ በሌላ ስፍራ ላይ ሌላ አጽናኝ ይላል። እዚህ ጋር እኔ ሄድና እልክላቸዋለሁ ይላል። ማንን? መንፈስ ቅዱስን። ኦኬ፣ መንፈስ ቅዱስ ሌላ ፐርሰን ነው። ከኢየሱስ ወይም ከወልድ የተለየ ሌላ ፐርሰን ነው። ኦኬ፣ መንፈስ ቅዱስስ ራሱ እግዚአብሔር ነው። መንፈስ ቅዱስን እግዚአብሔር ይለዋል መጽሐፍ ቅዱስ? አዎ ይለዋል። ሐዋርያት ሥራ ምዕራፍ 5:1 ሐናንያ የተባለ አንድ ሰው ሰጲራ ከተባለች ሚስቱ ጋር መሬት ሸጠ ይላል። ሚስቱ ደግሞ ስታቅ ከሽያጩ አስቀረና እኩሌታውን አምጥቶ በሐዋርያት እግር አጠገብ አቆሞ ይላል፣ አስቀመጠው ይላል። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ አለው። ማንን ታታልል አለው? መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ። ማንን ታታልልና? ኢየሱስን አይደለም፣ አብን ነው። መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ ካለ በኋላ ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣን አልነበረምን? ይህ ነገር ስለምን በልብ ሀሰብ ካለና እግዚአብሔርን እንጂ ሰውን አልዋሸም።
ያታለልከው መንፈስ ቅዱስን ነው አላለም? እግዚአብሔር ነው መንፈስ ቅዱስ፣ እሱን ነው የዋሸው እንጂ ሰውን አይደለም እያለው ነው። እግዚአብሔር መንፈስ ቅዱስ ምንድን ነው? አምላክ ነው። ሃሌሉያ። ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ወይም እግዚአብሔር ነው እያሳየ ሆኖ ያለሁት። እንግዲህ አብን ደግሞ በጣም በርካታ ስፍራ አለ። ራንደም ያነሳሁት ጥቅስን ላሳይ። አሁን አንተ እያወራ 1 ጢሞቴዎስ 2:5 ላይ እንደዚህ ይላል፣ አንድ እግዚአብሔር አለና ይላል። እሺ ስለ አብ ነው የሚያወራው። በእግዚአብሔርና በሰው መካከል ያለው ደግሞ መካከለኛ አንድ አለ፣ እሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። አንድ እግዚአብሔር አለና ይልና በሰውና በአብ መካከል ያለው መካከለኛው ደግሞ ሰው የሆነው ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ እንደሆነ ይነግረናል። አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። ቅድም እንዳሳየው አንድ እግዚአብሔር አለ። ኦኬ፣ ብርቱካንና ሙዝ አይደለም። ስለ ኢሰንስ ነበር ቅድም ሳውራ የነበረው። ስለ አንድ እግዚአብሔር ነው የምናመልከው። ሶስት አምላክ የሚሉ ሰዎች አሉ። የሶስት አምላክ ናፍቆት ይዟቸው ነው። እኛ የምናመልከው አንድ አምላክ እግዚአብሔር ነው። ሶስት አምላክ የሚባል ኤግዚስት አያደርግም። በምድር ቢሆን በሰማይ ቢሆን ተፈጥሮ ምናልባት የፈጠራችሁት ካለ ምናልባት ልትሰጡን ተመራምረን ወደፊት መማሪያ ማስተማሪያ ልናደርገው እንችላለን። እናንተ የፈጠራችሁት ካለ እኛ ሶስት አምላክ አምልከን አናውቅም፣ ልናመልክም አንችልም። የምናመልከው ስንት አምላክ ነው? አንድ አምላክ፣ አብ ወልድ መንፈስ ቅዱስ አንድ አምላክ ነው። ኔቸር አንድ ነው። ይሄ መለኮት በሶስቱም ውስጥ ያለው አንዱ ይሄ መለኮት ነው። አብ የራሱ አምላክነት የለውም። ወልድ የራሱ አምላክነት የለውም። መንፈስ ቅዱስ የራሱ አምላክነት። የአብ አምላክነት ከወልድና ከመንፈስ ቅዱስ የተለየ አይደለም። የወልድም አምላክነት ከአብና ከመንፈስ ቅዱስ የተለየ አይደለም። የመንፈስ ቅዱስ አምላክነት ከአብና ከወልድ የተለየ አይደለም። ራሱን በሶስት አካል የገለጠው አንዱን አምላክ ነው የምናመልከው እኛ። አንድ አምላክ። እስራኤሎች ስማ አምላክ እግዚአብሔር አንድ ነው አለው። እግዚአብሔር ስንት ነው? አንድ ነው። አንድ የሚለው እዛ ላይ ኢሃድ የሚለውን ይጠቀማል። ኦኬ፣ ኢሃድ የሚለው ኦብቪየስ ጥምር አንድነትን ጥምር አንድን ለማሳየት በተደጋጋሚ ዕብራይስጡ እንደዛ ስለሆነ ማለት ነው ይገባል። ለምሳሌ ስለ አዳም ሲያወራ ወይም ደግሞ ሰው አባትና እናቱን ይተዋል ከሚስቱ ጋር ይጣበቃል የሚለውን ከሚስቱ ጋር ይተባበራል፣ ሁለቱ አንድ ስጋ ይሆናሉ የሚለውን ሀሳብ አንድ የሚለውን የዕብራይስጡ ቃል ኢሃድ ነው የሚለው ጥምር አንድነትን የሚያሳይ ነው። ስለዚህ አምላካችን እግዚአብሔር ስንት ነው? አንድ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ። ሶስት አምላክ አናውቅም እኛ። ሶስት አምላክ የሚባልም የለም፣ ኤግዚስትም አያደርግም። አንድ አምላክ ነው ያለው፣ እሱም የእኛ የክርስቲያኖች አምላክ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ይባላል። ሶስት የሚባለውን ሀሳብ አስረድቻለሁ። ይሄ ነገር እንግዲህ አንድ ደቂቃ እሺ፣ ቅድም አስረድቻለሁ፣ በተደጋጋሚ አስረድቻለሁ። ይሄ ሶስት የምንለው በአካል ነው። የሰው አሁን ሰው ይባላል። የሰው ፍጠር እያልክ ታወራለህ ቴዲ። ይሄ የሰው ፍጡር፣ ይሄ ሰው ልጅ እያልክ ታወራለህ። የምታወራው እንደዛ ስትል ስለ ኢሰንስ እያወራህ ነው፣ አንድ አድርገህ ስታወራ ማለት ነው። ኦኬ፣ በአካልስ ቢሊየንስ አይደለን እንዴ ሰዎች? ኦኬ፣ በአካል በጣም በርካቶች ነን፣ ግን የሰውነት ኢሰንስ ስንት ነው? አንድ ነው። ሰው ማለት እኮ የሰው ፍጥረት እኮ እያልክ ታወራለህ። አካል ስትል ነው ሶስት ምትለው እንጂ መለኮት አንድ ነው። አምላክ አንድ ነው። ሶስት አምላክ የለም። ስለዚህ ብርቱካኖቹን እየላጥን እየበላን፣ ነገር ግን ኢሰንስ ላይ ትኩረት እናድርግ። ኢሰንስ ላይ ትኩረትና ኔቸር ላይ ትኩረት እናድርግ። ኦኬ፣ አብ ወልድ መንፈስ ቅዱስ አንድ አምላክ ነው። አንድ መለኮት እንጂ ሶስት መለኮት የለም። ሶስት መለኮት ቢኖር ነበር ሶስት አምላክ የሚሆነው። ሶስት መለኮት በሌለበት አብ የራሱ ወልድ የራሱ መንፈስ ቅዱስ የራሱ መለኮት በሌለበት ሁኔታ ሶስት አምላክ ሊሆን አይችልም። አመሰግናለሁ። ጥያቄ የለህም ለኦስማን? ከድህነት ጋር ተያይዞ ከሌለ ወደ ዮሐድ እንሄዳለን። ዮሐድ 9 ደቂቃ አለ። ኦኬ ልጀምር። ኦኬ እሺ፣ ቴንኪው። ኦኬ ወንድማችን ኦሳማ የቁርአኑን ስህተት ድጋሚ መሳሳቱ በጣም አስገርሞኛል። እውነት ለመናገር ሱራ 471 ላይ ያለውን ሀሳብ አንስቶ አላህ የተሳሳተውን ይሄ ስላሴ ጽንሰ ሀሳብ ደግሞ እዚህ ጋር ሲያነሳው በጣም አፍሬያለሁ። እውነት ለመናገር ብዙዎቹ ይሄንን ቢያንስ ፊክስ ለማድረግ ስለሚሞክሩ ማለት ነው። ይሄ ስል በማስረጃ ነው። በነገራችን ላይ አሁን አላህ ሱረቱል ኒሳ ምዕራፍ 471 ላይ የሶስት ሶስተኛ ነው ይላሉ አለና የሶስት ሶስተኛ የተባሉት ወይም ደግሞ እንደዛ የሚል አስተምረው የለም። ይሄ ራሱ የቻለ ስህተት ሆኖ ሳለ የሶስት ሶስተኛ የሚሉት ግን እነማንን ነው የሚለውን ሀሳብ ሙፈሲሮቻቸው ሲያብራሩ አሁን ተፍሲር ኢብን አባስ ላይ
ሶስተኛ የተባሉት ይላል there are three gods አሉና God, son, father and wife ይላል። ልጅ አባትና ሚስት ናቸው ብለው ያምናሉ አለ። ይህ በጣም ትልቅ ስህተት ነው። እንግዲህ ፈጣሪ ከሚባል አካል የማይጠበቅ ስህተት ነው። ማንም በታሪክ አባት እናት እና ልጅ ብለው አምልኩ ወይም ደግሞ ሶስት ብለው አያውቅም ማለት ነው። ይህንን ስህተት ድጋሚ ሲሳሳት ተመልክተነዋል ኦሳማ። ቀጥሎ እዛው አልጀላለይንም በተመሳሳይ መንገድ ምን ይላል? ስሪ የተባሉት ይልና ጋድ ጂሰስ ኤንድ ሂዝ ማዘር ናቸዋል። እናቱ ማርያም እና ኢየሱስ ክርስቶስ እና አብ ናቸው ሶስት የተባሉት። ስለ መንፈስ ቅዱስ ምንም ኖሃው የለውም። በእርግጥ ሆሊ ስፒሪት ይልና ጅብሪል ነው ብለው ስለሚፈቱት ማለት ነው። ይሄ ሚስ አንደርስታንዲንግ በድጋሚ ኡሳማን ጋር ሲደገም ተመልክተነዋል። ይሄ ሱረቱል ማይዳ ወይም ደግሞ ሱራ 5 72 76 116 ላይም በተደጋጋሚ የሚፈጸም ስህተት ነው ቁርአን ላይ ማለት ነው። የትሪኒቲ ጽንሰ ሀሳብ በቁርአን ላይ የተሳሳተው ኡሳማን ደግሞ በድጋሚ ሲሳሳተው ተመልክተናል። ሌላኛው ስህተት በጣም የሚገርመው ማለት ነው በታሪክም የማይገኝ ጭራሽ የማይገኝ ታሪካዊ ስህተት ሱራ 9:30 ላይ የሚገኝ ነው። አይሁዶች ዑዘይር የአላህ ልጅ ነው ብለው ያመልካሉ ይላል ቁርአን። ይህ በጣም ትልቅ ስህተት ነው። በታሪክ አንድም አይሁዳዊ ዑዘይር የሚባል የአላህ ልጅ አለ እሱን እናመልካለን ብለው አያውቁም በጭራሽ ማለት ነው። ይህንን ስህተት ቁርአን ላይ አቅፈን ይዘን ቁርአን የፈጣሪ ቃል ነው ለማለት በጣም ይከብዳል። ባይዘዌ ይሄ በኦውተንቲክ በሆኑ ሀዲሶችም መጨረሻ በትንሣኤ ቀን አይሁዶች ይጠሩና ይቀሰቀሱና ይላል ማንን ነበር የምታመልኩት ተብለው ሲጠየቁ ዑዘይር የሚባል የአላህ ልጅን ነበር የምናመልከው ይላሉ ይላል። እኔ እንደው በታሪክ አሁን ኦሳማ ይህንን እንደ ጥያቄ ትይዝልኛል። በታሪክ ለናሙና ከአይሁዶች መካከል ዑዘይር የሚባል የአላህ ልጅ አምላክ ነው ብለው ያመልኩ እንደነበር አንድ ለናሙና ማስረጃ ትሰጠናለ ብዬ ተስፋ አደርጋለሁ። ወደ ስላሴ ጽንሰ ሀሳብ ልምጣና በእስልምና ባይዘዌ አንድ አምላክ አለ ይባላል እንጂ አንድ አካል የሚባል ትምህርት በቁርአን ጭራሽ ሽታዊ የለም። አንድ አካል የሚባል ትምህርት በቁርአን የለም፣ ሊያመጡ አይችሉም። በአንጻሩ ግን አላህ ራሱ ከአንድ በላይ መሆኑን ማሳየት ይቻላል ማለት ነው። አንድ አካልነት በአካል ነው እያልኩ ያሉት ኦኬ፣ አንድ አምላክ ነው ምናምን የሚሉ ሊገኙ ይችላል። አንድ አካል ነው የሚል ግን ለናሙና ያክል አንድ ማስረጃ ሊያመጡ አይችሉም። ሱረቱል ኢኽላስ 112ኛ ምዕራፍ ሲጠቅስ ነበር ባይዘው አሃድ ነው የሚለው ኦኬ፣ አሃድ የሚለው ዩኒቲ ኦፍ ዋን ማለት ነው ኦኬ፣ የብዝሃነት አንድነት እንጂ ኦንሊ ዋን የሚለውን የሚያሳይ ጥቅስ አይደለም። እዛው ዝቅ ብሎ አላሁ ሰመድ የሚል ነገር አለ። አልወለደም አልተወለደም ይላል። አይወልድም አይወለድም ግን አይልም። በአንጻሩ ግን በቁርአን በተለያዩ ስፍራዎች አላህ ራሱ ብዝሃነት እንዳለው ሲናገር ለምሳሌ ሱራ 7:21 ላይ እንዲህ ብሎ ይናገራል። ኦኬ ሶሪ ሱራ 17 ማለት ነው። ሱራ 17:21 ላይ እንዲህ ብሎ ይናገራል። እሺ ምን አለ? ሚስትን ወይም ደግሞ ልጅን በሻን ኖሮ ከራሳችን እንይዝ ነበር ይላል። ኦኬ ሚስት ወይም ደግሞ መጫወቻን በፈለግን ኖሮ ከራሳችን ምን እናደርግ ነበር ይላል? እንይዘው ነበረ ይላል። ሱራ 21:17 ላይ መጫወቻን ወይም ደግሞ ሚስትን ልጅን ልንይዝ በሻን ኖሮ ከእኛ ዘንድ በያዝ ነው ነበር ይላል። አሁን ከእኛ እያለ እየተናገረ ያለው አምላክ ነው ማለት ነው። ለምንድን ነው እኛ እያለ እየተናገረ ያለው? አሁን ሙስሊሞች ሚስ ኢንተርፕሪት ያደርጉታል። አይ ራሱን ለማክበር ፈልጉ ነው። እሺ እኔ ሲልስ ራሱን እያዋረደ ሲያዋርድ ነው እኔ የሚለው ኦኬ፣ እኛ ብሎ ሲናገር ትመለከተዋለህ። ብዙ ቦታዎች እኛ እንዲህ አደረግን ከመንፈሳችን ነፋን ይላል። አደምን ስንፈጥረው ከመንፈሳችን ነፋንበት ይላል። መንፈሳችን እያለ ያለው አንድ አካል ነው። እንዴት እኛ ሊል ይችላል አንድ አካል? ኦኬ በተቃራኒ በሙስሊሞች ቁርአን ራሱ አንክሪኤትድ ቢንግ ነው ብለው ነው የሚያምኑት። ያልተፈጠረ አካል ወይም ያልተፈጠረ ነገር ነው ብለው ያምናሉ። ይህ ቁርአን ግን በመጨረሻ ቀን ሰው መስሎ ይመጣል። ኦኬ ቁርአን ራሱ ሰው መስሎ ይመጣል። ማስረጃ ሱናን ኢብን ማጃ በደንብ አስተውሉ። ሱናን ኢብን ማጃ ሱራ 37:81 ላይ ምናልባት ማስረጃ መክፈት ያስፈልጋል። ኦፍኮርስ አዎ ያስፈልጋል። ምናልባት ደቂቃዬ ለመጠቀም ያክል ማስረጃ መክፈት ያስፈልገኛል። ሱናን ኢብን ማጃ 37:81 ላይ ምን ይላል? The Quran will come on the day of resurrection በቂያማ ቀን በትንሣኤ ቀን ይመጣል።
ቁርአን ፍጡር ነው? ፍጡር አይደለም። በሙስሊሞች አስተምሮ ፍጡር ከሆነ ኦሳማ ይነግረናል ማለት ነው። ይህ ፍጡር ያልሆነው ቁርአን በቅያማ ቀን በትንሣኤ ቀን ምን ሆኖ ይመጣል ይላል? ላይክ ኤ ፔል ማን ይላል። ኦኬ ልክ እንደ ድሃ እንደ ተቸገረ ሰው መስሎ ይመጣል ይላል ቁርአን። ስለዚህ የሚመጣው ቁርአን ያ ያልተፈጠረው ቁርአን ፍጡር ነው? ፍጡር ካልሆነ ፍጡር ያልሆነ ሁለተኛ አካል በትንሣኤ ቀን ይመጣላል። ምን ይላል? I am the one that kept you awake at night and made you rested during the day ይላል። በቀን እንድትጠሙ በሌሊት እንድትነቁ የማደርጋችሁ የነበርኩት እኔ ነኝ ይላቸዋል ሙስሊሞችን ማለት። እንዲህ ፐርሰን ያለው ሁለተኛ አካል በቁርአን ላይ እናገኛለን። ሶስተኛ አካል ሩህ አልቅዱስ የሚባል አለ በቁርአን ላይ። ሩህ አልቅዱስ ወደ መርየም የመጣ አካል ነው እና ጌታ ተብለው ተጠርቷል። ይህ ሩህ አልቅዱስ ፍጡር ለመሆኑ አንድ ከቁርአን ለናሙና አንድ ማስረጃ ሊሰጠን አይችልም። ኦኬ በብራኬት የጨማመራችሁት አይደለም። በብራኬት የጨመራችሁትን ትታችሁ በቁርአን ላይ ሩህ አልቅዱስ የተባለው ጅብሪል ነው የሚል ለናሙና አንድ ማስረጃ ሊያመጡ አይችልም። ስለዚህ በእስልምና ራሱ ዋን ፐርሰን የሚለው ትምህርት በጭራሽ በኋላ ላይ ፋብሪኬት የተደረገ ትምህርት ነው። ተውሂድ የሚለውን ትምህርት በኋላ ላይ የመጣ የሰው ፍልስፍና ነው። ተውሂድ የሚለው አስተምሮ ማለት ባይዘወይ ተውሂድ ማለት ራሱ በቁርአን ላይ ቃሉ የለም። በኋላ ላይ ግን ሙስሊሞች ፋብሪኬት ያደረጉት ቃል ነው። ግን ፋብሪኬት ቢያደርጉትም ተውሂድ ማለት ዩኒፊኬሽን ማለት ነው። ኦንሊ ዋን ማለት አይደለም፣ ውህደት ማለት ነው። ኦኬ አላህ ውህዱ ነው። የማንና የማን ውህድ የሚለው ማስረጃ በኋላ ላይ ይሰጡናል ብዬ አስባለሁ። አሁን ዲቴይል ሌሎች አስተምሮቶች በነገረ ድህነት ባይዘወይ ምንም ሊነካ አልቻለም። ወንድማችን ለምንድነው ሊነካ ያልቻለው? በእስልምና ነገረ ድህነት የሚባል ትምህርት የለም። ወይ ተወስኖብህ ትድናለህ ወይ ደግሞ ተወስኖብህ ይፈረድብሃል ማለት ነው። የሙስሊሞች ወደዚህ ዓለም መምጣት ራሱ የአላህ ቅድመ ውሳኔ ነው እንጂ በአዳም ፐርሰናል ጥፋት የመጣ አይደለም። ማስረጃ ሰሒህ አልቡኻሪ 3409 ላይ ኦኬ ምን ይላል? አደምና ሙሳ እርስ በርሳቸው አርጊው ያደረጉ ይላል። እርስ በርሳቸው ተከራከሩ። ምን ብለው? በአንተ ምክንያት ነው በአዳም ጥፋት ምክንያት ነው ከገነት የተባረር ነው ብሎ ማን? ሙሴ አደምን ይወቅሰዋል። ኦኬ ሲወቅሰው ግን አዳም ምን ብሎ መለሰ? አዎ ትክክል፣ በእኔ ጥፋት ነው የወጣ ነው አለ አላለ? አላህ ከመፈጠሬ ከ40 ዓመት በፊት የወሰነብኝ ውሳኔ ነው አለ። ይኸው የሚታያችሁ ከሆነ ምን አለ? yet you blame me for a thing which had already been written in my fate before my creation ከመፈጠሬ ከ40 ዓመት በፊት በአላህ የተወሰነብኝ ውሳኔ ነው። ስለምን ትወቅሰኛለህ እኔን አለ። በአሱ ጥፋት ራሱ አይደለም አዳም ከገነት የተባረረው ፐርፐዝሊ በአላህ ውሳኔ ነው። ስለዚህ በቃ አይሺ በአላህ በራሱ ውሳኔ ነው ማለት ነው። የመጨረሻ የጠየቀኝን ጥያቄ ልመልስ። በጣም ብዙ ማስረጃዎችን ልሰጥ እችላለሁ። ባይዘወይ የክርስቶስ አምላክነት በመጽሐፍ ቅዱስ በመድኃኔዓለም ሼም ይዞኝ ነው ራሱ ዝም ያልኩት ማለት ነው። ራዕይ ምዕራፍ 1 ከቁጥር 8 ላይ ያው ክርስቶስ ራሱ ያለና የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ አለ። ይህ ብቻ ነው? አንደኛ ዮሐንስ ምዕራፍ 5 ከቁጥር 20 ምን ተብለው ተገለጸ? ስለ ጌታችን የእግዚአብሔር ልጅ የሆነው እንደመጣ እውነተኛውም የሆነው እናውቅ ዘንድ ልቦናን እንደሰጠን እናውቃለን አለ። እውነተኛውም በሆነ በእርሱ አለን ካለ በኋላ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው። አሜን። ቴንኪው። እሺ አሁን እንደዚህ ነው የሚሆነው። የመጨረሻ ዙር ነው የሚሆነው። ለሌላ ፕሮግራም ስለገባው ወይም